ለህዝብ አንድ ዳቦ አልገዙም። አንሺ የሚሏት ለህዝብ አንድ ዳቦ አልገዙም። ማነው አሳረኛው ኢዳዝም ማተር ለህዝብ ዳቦ ይግዛ። ማንም ሰው የቤቱን ኑሮ የሚኖር አንተስ ገዝተሃል? አንሺ የሚሏት ዳቦ አልገዙም አልክ። አንተ ገዝተህላቸዋል? ወሎ ላይ ከወለጋ ተፈናቅለው ስቃያቸውን ለሚያዩ አንተ አዋጣሃል? ህዝብ ካልወደደ ህዝቡ ነዋሪው እዛ የሚኖረው ኖ የኛ ገጽታ ይሄ አይደለም፣ ይሄና ያ ይለያያል። የአንድ ማህበረሰብ ሊሆን ይችላል። ሁሉም የራሱ የሆነ ባህልና እሴት አለው። ስለዚህ ያ ህዝብ ኖ ይሄ አይገልጸኝም ካለ ማንሳት አለባት። ናግባና አብራራ። እኔ የምትለው አልገባኝም። ናግባ እስቲ ናግባና አብራራ፣ አስረዳኝ። እኔ የምትለኝ አልገባኝም። ናግባና አብራራልኝ። አሳረኛው እንዴት ነው? ሮሚ እንዴት ነሽ? አለው። ሰላም ነህ? አማን ነው አለው። ምን እያልክ ነው? አይ እኔ ምንድነው እንትኔ ሮሚ አሁን ሰዎች በተለያየ መንገድ ይረዱታል። አሁን ልጅቷ የሰራችውን ስራ እኔ ትላንትና ነው ጎሳዬ ተወግዟል ምናምን እንዳይሰራ ተብሏል ምናምን እና ይቅርታ እንዲጠይቅ ተደርጓል የተባለው ትላንት እየሰማው ነበር። ቪዲዮ ግን አላየሁኝም። ቪዲዮ እሱ የተባለውንም ነገር አልሰማውም። ነገር ግን እኔ እንደ አንድ ሰው ኖርማሊ ሳየው እቺ ልጅ ማህበረሰቡ የማይፈልገውን ነገር ሰርታ ሊሆን ይችላል። ደሞም በአብዛኛው ብዙ ሰው ተናዷል በዚህ ነገር። ነገር ግን አሁን ሮሚ አንቺ በየዋህነት ነው በመልካምነት ነው ያንቺ አጠያየቅ። ሌሎቹ ግን በዛ አይነት መልኩ አይደለም፣ በመልካምነት አይደለም እየጠየቋት ያሉት። በውስጥ የተለያየ ነገር የሚጽፉላት አሉ፣ አታክ ሊያረጓት የሚፈልጉ። እኔ ሰምቻለሁ ትገደል፣ ላይቭ ላይ መገደል አለባት ቤቷን የሚያውቀው እንደዚህ በጣም ብዙ አይነት ነገር ነው። ይሄ ደግሞ የሚያናድ ነገር ነው፣ ለልጅቷ የሚያናዳት ነገር ነው። አሳረኛ ኦኬ። ዮኒ ማኛ ደውሎ እንትኑ ሲያይ ደውሎ በስርዓት አናግሯት እሺ ዮኒ አነሳለሁ ብላኛለች አለ። ስታነሳ ግን ከ3 ቀን ከ4 ቀን ቆይታ ነው ያነሳችው። ህዝብ ተናዶ የፈለገ ነገር ሊልህ ይችላል፣ የፈለገ ነገር ሊላት ይችላል። ለምን አንሺ ስትባል ስለቆየች እንጂ ወዲያው ብታነሳ ኖሮ ነገሩ አይለጠጥም ነበረ። ባይሆን ሮሚ እንደ ጥፋት ያየሁት እሷም እንደ አድቫንቴጅ ልትጠቀምበት የፈለገችው ሀቅ ለመናገር ከመጀመሪያ መነጋገሪያ ለመሆን አስባ ወይም በዚህ ህዝብ ለመጠላት ያው ታውቋለች። የቲክቶክ ማህበረሰብ ከከፋ ምን አይነት እንደሆነ ከጠላም ምን አይነት እንደሆነ ታውቋለች። ሲጀመር ቪዲዮውን ስትሰራ በክፋት ነው ብዬ አላስብም ሮሚ ሀቅ ለመናገር። ነገር ግን ይሄ ጩኸት ከመጣ በኋላ ግን እሷ ጩኸቱን ፈለገችው። ይሄ እርግጥ ነው 4-5 ቀን እንዲቆይ ጩኸቱን ፈልገዋለች። አሁን የሆነ ቪዲዮ ላይ ምን አየሁኝ፣ ጥቁር ለብሳ እኔ ይቅርታ ልጠይቅ ነው የመጣችው ብዬ ነው ያሰብኩት። መጣችና ቪዲዮ አበራች። እኔ ይሄ ይመጣል ብዬ አላሰብኩም፣ በዚህ ደረጃ እንዲህ ይሆናል ብዬ አላሰብኩም ነበረ። ግን ምናምን ብላ ወዲያው ቪዲዮ ተቆርጦ ወዴት ሄደ? ወደ ማስታወቂያ፣ የሆነ ማስታወቂያ ሰራች በራሷ አካውንት ማለት ነው። ሰው የጠበቀው ምንድነው? ይቅርታ ጠይቃለች ብሎ ነው ሰው ሲጠብቅ የነበረው፣ ቪዲዮ ሲያይ የነበረው። እና እሷ ይቅርታ እንደሚጠይቅ ሰው አድርጋ ወደ ማስታወቂያ ገባች። ይሄንን ጩኸት ፈልጋዋለች ማለት ነው። ግን እኔ ሲጀመር ሆን ብላ ለመጠላት ብላ ነው ወይም የማህበረሰብ ለማንቋሸሽ ብላ ነው ይሄን ያደረገችው ብዬ አላስብም፣ እንደዛ ብዬም አላምንም። ግን ከተፈጠረ በኋላ አንሺ ማንሳት ነበረባት። ህዝብ መቆጣቱን ስታቅ ማንሳት ነበረባት። እንዳልከው ጩኸቱን ፈልገዋለች፣ የህዝቡን ስድብ ፈልገዋለች። ስለዚህ ስድብ አይደለም
መረገጥ ሲያንሳት ነው። አንድ ሰው ህዝብ እንደተቆጣብህ ካወቅ ዮኒ ማኛ ደውሎ ካናገረ ሲሪየስ መሆኑን ታውቃለህ አይደል እንዴ? ምንም ፈልጎ ሊደውልላት አይችልም። አንድ ሰው ጥፋት ካጠፋ ኧረ ይቅርብሽ እርግጠኛ ነኝ ይመክራታል ዮኒ ማኛ። ከአማራ ህዝብ ጋር መላተም ከግንድ ጋር መላተም ነው። ይቅርብሽ ታይ የሰራሹ ስራ ትክክል አይደለም ሰው አስቀይሟል ብሎ ከነገራት 4 ቀን 5 ቀን ይዛው ከተቀመጠች ይሄንን ፈልገዋለች ማለት ነው። አዎ ሮሚ እኔም ያናደደኝ መጀመሪያ መስራቱ አይደለም። መጀመሪያ ሰው ይሳሳታል፣ ሁላችንም ፍጹም አይደለንም። መጀመሪያ መስራቷ ምንም አልመሰለኝም። ታጠፋዋለች ብዬ ነው ያሰብኩት ሰው ሲናገር ማለት ነው። ግን ሰው ከተናገራት በኋላ ሰዎች ደውለው ካወራው በኋላ እኔ ራሱ በሰው የሆኑ ሰዎች እንዲደውሉላት ምናምን አድርገናል፣ ተነግሯታል በደንብ። ከዛ በኋላ ግን እሷ ማስታወቂያ ልትሰራበት ፈለገች ይሄንን ነገር ማለት ነው። አሁን ገብተሽ ብታይ ጥፋተኛ አይደለችም። ጥፋተኛ አንሺ ያሏት ዳቦ ያልገዙ ነው ምናምን ብለ ኮመንት ያረከው ቅድም። አዎ እኔ አንዳንድ ሰዎች አሁን ከሷ ጋር ኖርማል በግል ጥላቻ ያለባቸው አለ፣ ብዙ ኢጎ ያለበት ሰው አለ እዚህ ጋር። እኔ የሆነ ሰው አንድ ጥፋት ሲያጠፋ መናገር አለበት ብዬ ማምነው ሰው አለ፣ መናገር የለበትም ብዬ ማምንበት ሰው አለ። አሁን አንዳንድ ሰዎች ከራሳቸው ሰው ከእርዳታ ከምን የሚሰርቁ ምን የሚሉ ሰዎች ወጥተው እሷን ሊናገሩ አያምርባቸውም። ብዙ ሰዎች ትላንትና አይቻለሁኝ ለህዝባቸው ዞረው አንድ ዳቦ እንኳን ወጥተው የማይገዙ ሰዎች። አታረኛው ከቆየ በኋላ ሁሉም ሰው ሊናገራት ይችላል። የመጀመሪያ ጊዜ ግን አንሺ ብለው ይሄ ነገር ትክክል አይደለም ብለው የወሎ ልጆች ለምሳሌ አቡፋኖ ቪዲዮውን ሲሰራ ለመጀመሪያ ጊዜ እሱን ነው ያየሁት የልጅቷን ከማየቴ በፊት። ኖ ይሄ ነገር ትክክል አይደለም ሲላት ይሄ ሁሉ ቀን ማቆየቷ እሷ ብልግናዋ ነው። ኦኬ የመጀመሪያ ጊዜ እኔም እንደ እውነት ሰው ለማናደድ ብሎ የሚሰራ ሰው ለማናደድ ብሎ የሚያረግ ጸጉሩን ሹሩባ ተቆንኖ ጨሌ ገዝቶ ወሬቨሪት ይዛ አድርጎ ሰው እንዲጠላው የሚሰራ ሰው የለም። የመጀመሪያ ጊዜ ሳታቅ ነው የሰራችው። እነ ዮኒ ማኛ ከተናገሯት በኋላ ግን ያላጠፋችው እንዳልከውም አቴንሽን ፈልጋ ነው። አንደኛ የቤተ ክርስቲያናችንን እንትን ለማውረድ የፈለገችው ነገር አለ። ለስሙ አንገቷ ላይ መስቀል አስራለች። ኦርቶዶክስ ናት። ስለዚህ ሰው ሲቆጣት መስማት አለባት፣ ማጥፋት አለባት። የሰራችው ስራ ነውር ነው። ህዝብ ሲናገር እንደ ህዝብ እንትን ማለት አለ። አሁን ይቅርታዋ ራሱ የለበጣ ነው የሚመስለኝ ለኔ ማለት ነው። ሌሎች ቲክታከሮች ስትሰሩ ስለ አንድ ነገር ጠይቃችሁ ስሩ፣ እንደኔ ጉድ እንዳትሆኑ። ይሄ ፊሊንግ ከተሰማት ለምን የመጀመሪያ ጊዜ ተየተባለች ጊዜ አታረግም? እነ ዮኒ ማኛ እንደተናገሯት እኔ አሁን ህዝብ የሚያስቀይም የሆነ ነገር ሰርቼ እነ ዮኒ ማኛ ቢደውሉልኝ ወዲያው ኦኬ ብዬ አጥፍቼ ሶሪ ላለው። ለምን ህዝብ እንደ ህዝብ ነው ያስቀየምከው። አዲስ አበባ መጥተው የሚለምኑት ሌላ፣ ይሄኛው እሷ የሰራችው ሌላ፣ ምንም አይገናኝም። አዲስ አበባ ሁሉም ብሔር ብሔረሰብ መጥቶ ይለምንባታል፣ ላሊበላዎች ብቻ ሳይሆኑ። በእርግጥ አዲስ አበባ ሲመጡ እነዚህ እንደዚህ አይነት ነገር የሚሉ ሰዎች ላሊበላ መጣ ነው የሚባለው። እኛ አዲስ አበባ ላይ እንደዛ ነው የሚባለው፣ አላሻችሁ። ነገር ግን እቺ ከሰራችሁ ጋር ምንም አይገናኝም። ሆነን ለመናገር በጣም ትክክል አይደለሽም ስትባል ማንሳት አለባት። እንትን ነው ሮሚ፣ ሰው ስሜታዊ ያደርግሻል አንዳንዴ። አንቺም እንደምታውቂው ነው ሮሚ፣ አንዳንዴ ጥፋት ሳትፍተሽ ትልልቅ ሰዎች ሪስፔክት የምትሰጫቸው ሰዎች መተው
በስርዓት እንደሚያናግሩሽ ሁሉ ሌላ ደግሞ ጋጠወጦች ደግሞ አሉ። ወጥተው የማይገባ ለሴት ልጅ የማይባል የማይሰደብ ምን የማይባል ነገር የሚሉ ሰዎች አሉ። ገባሽ? እነዛ ሰዎች እልህ ውስጥ ይከቷታል። እሷ ያው ፈልገዋለች፣ ሚዲያው እንዲንጫጫ ፈልገዋለች። ሌላ ሰው ግን ቢሆን ላይክ አላነሳም ሊል የሚችለው እነዚህ ሰዎች ከሚያረጉበት ነገር አንፃር የሚጠየቅበት የሆነ አግባብ አለው። ሰው ቢያጠፋም የሚዳኝበት ወይም ሊነገረው የሚገባበት መንገድ አለ። ብዙ ቤት እኔ ላይቭ ከፍተው በቃ መገደል አለባት፣ እንዲህ መደረግ አለባት፣ እንዲህ መሆን አለባት። ወይ አንድ ቪዲዮ ከሞት ጋር ከህይወት ጋር ምንም የሚያገናኘው ነገር የለም። ኦኬ ሰውን ለሰው የምትነግሩት አነጋገር አለ፣ መንገድ አለው። ዝም ብሎ ብቻ ይሄን ሰራ ብሎ በድንጋይ መውገር ሳረኛው